ከካንሰር ሙሉ በሙሉ ከሰውነትሽ ወጥቷል፣ አሸንፈሻል የሚል የሕክምና ውጤት በሰማች ቅጽበት ለአምላኳ ምስጋናዋን አቀርባለች። የጽናትና የእምነት ድል ሆኖላታል። ያለፈችበት ፈታኝ ቀናት፣ የአንድ እግር ማጣትና የ2 ዓመታት የካንሰር ህመም ትግል ዛሬ በታላቅ የምስራች ተደምድሟል ተብሏል። የዚች እህት ታሪክ የሚያስተምረው ትልቅ ቁም ነገር ቢኖር ሰውነት ቢጎዳ ተስፋ ግን በፍጹም መጉደል የለበትም የሚለውን ነው። ጨለማው የቱንም ያህል ቢበረታ የብርሃን ቀን መምጣቱ አይቀርም። ዛሬ በህመም በችግር ወይንም በጭንቀት ውስጥ ላላችሁ ሁሉ ይቺ እህታችን ትልቅ ተምሳሌት ናት። ተስፋ አትቁረጡ፣ በፈጣሪ መኑ፣ በጽናት ታገሉ። ምክንያቱም ከእያንዳንዱ መከራ በኋላ ደስታ አለና። ከካንሰር ሙሉ በሙሉ ከሰውነትሽ ወጥቷል፣ አሸንፈሻል የሚል የሕክምና ውጤት በሰማች ቅጽበት ለአምላኳ ምስጋናዋን አቀርባለች። የጽናትና የእምነት ድል ሆኖላታል። ያለፈችበት ፈታኝ ቀናት፣ የአንድ እግር ማጣትና የ2 ዓመታት የካንሰር ህመም ትግል ዛሬ በታላቅ የምስራች ተደምድሟል ተብሏል። የዚች እህት ታሪክ የሚያስተምረው ትልቅ ቁም ነገር ቢኖር ሰውነት ቢጎዳ ተስፋ ግን በፍጹም መጉደል የለበትም የሚለውን ነው። ጨለማው የቱንም ያህል ቢበረታ የብርሃን ቀን መምጣቱ አይቀርም። ዛሬ በህመም በችግር ወይንም በጭንቀት ውስጥ ላላችሁ ሁሉ ይቺ እህታችን ትልቅ ተምሳሌት ናት። ተስፋ አትቁረጡ፣ በፈጣሪ መኑ፣ በጽናት ታገሉ። ምክንያቱም ከእያንዳንዱ መከራ በኋላ ደስታ አለና።